ሰላም ተመልካቾቻችን እንደምን አላችሁ? እንግዲህ ዛሬ 35 አመታትን ወደ ኋላ ልንወስዳችሁ ነው። ጊዜው 1979 ዓመተ ምህረት ነው። ባለታሪካችን ወይዘሮ ጽጌ መኮንን ትባላለች። ከ35 አመታት በፊት የወለድኳቸው ሴት መንታ ልጆቼን ካየዋቸው 35 አመት አለፉ። ፈልጌ ለማግኘት ስላልቻልኩ እባካችሁ ፍለጋዬን ተቀላቀሉና ልጆቼን አገናኙኝ ስትል ይህን ጉዳይ ወደ እናንተ ይዛ ቀርባለች። 19 ዓመተ ምህረት ከዛሬ 35 አመታት በፊት አዲስ አበባ ከተማ ከአምስተኛ ፖሊስ ጣቢያ ዝቅ ብሎ በሚገኘው ቀበሌ 43 ውስጥ አንድ ቤት ውስጥ የስድስተኛ ክፍል ተማሪ ሆነችውና መስማትም ሆነ መናገር የማትችለው ታዳጊ ጽጌ መኮንን እሷ እንደምትለው ልጅነት በፈጠረው ስህተት ምክንያት ነፍሰ ጡር ትሆናለች። እጅግ በከፋ ድህነት ውስጥ ለሚኖረው ለዛ ቤተሰብ ነገሩ በጣም አስደንጋጭ ነበር። አባት አቶ መኮንን መንዳዬ አይነ ስውርና በህመም ምክንያት ቤት የዋሉ ነበሩ። የእንጀራ እናትም ቢሆኑ ቋሚ ገቢ ሳይኖራቸው ለፍተው ጥረው ግረው በርካታ ቤተሰብን የሚያስተዳድሩ ኑሮ የከበዳቸው ሴት ነበሩ። የልጃቸው ያውም መስማትም ሆነ መናገር የተሳናት ነፍሰ ጡር መሆን እጅግ ዱብዳ ነበር የሆነባቸው። አይደርስ የለምና የልጃቸው መውለጃ ጊዜ ይደርስና በአካባቢው ወደሚገኘው ጥቁር አንበሳ ሆስፒታል ትወሰዳለች። በሰላምም ትገላገላለች። ነገር ግን የቤተሰቡን ድንጋጤ ከፍ ያደረገ አንድ ጉዳይ ይከሰታል። ልጃቸው ጽጌ መኮንን መንታ ህጻናትን እንደወለደች ይነገራቸዋል። እናታቸውና ሁለት መንታ ህጻናት የልጅ ልጆቻቸውን ይዘው ወደ ቤታቸው ይመለሳሉ። ታዲያ ከዚህ ቀን በኋላ አባትና ልጅ በከፋ ጭቅጭቅ ውስጥ ጊዜያቸውን ማሳለፍ ይጀምራሉ። እንግዲህ ጭቅጭቁ ሲበረታም የልጆቹ እናት ልጆቿን ጥላ ትጠፋለች። የልጆቹ እድሜ ደግሞ ከ2 ወር አልበለጠም ነበር በወቅቱ። ያው ልጅ ብትሆንም የልጆች እናትም ሆናለችና አንጀቷ አልችል ሲል ከእለታት ባንዱ ተመልሳ ትመጣለች። ወደ ተኙበትም ትሄዳለች። ልጆች ግን በቦታው አልነበሩ። የት ሄዱ ትላለች። ልጆችሽ ለአሳዳጊ ድርጅት ተሰጥተዋል የሚል ምላሽ ይሰጣታል። በዚህ ጊዜ ታለቅሳለች። እንደውም ራሷ ላይ አደጋ ለማድረስ እንፈልጋ በብዙ ማጽናናትና ቁጣ ህይወቷን ለመቀጠል ችላለች። ወይዘሮ ጽጌ እንግዲህ ዛሬ ወደ ሚዲያ ያመጣት ነገር ምንድነው? ከዛሬ 35 አመት በፊት የተወለዱ መንታ ልጆቿ የመጀመሪያ ልጆቿ ከሀገር በአንድ ኤንጂኦ አማካኝነት ከሀገር ወጥተዋልና ድምጻቸውንም ሆነ ምናቸውንም እስካሁን የሰማቸው ነገር የለም። እነሱን አፈላልጉልኝ ስላለች ነው። ዮሐንስ የተባለው የመጨረሻ ልጇ ነው እንግዲህ የሚያስተረጉምልን። ያው መስማትም ሆነ መናገር አትችልም ብለናል። እንግዲህ በጣም አመሰግናችኋለሁ። ዮሐንስ እንግዲህ የ15 አመት ልጇ ነው፣ የመጨረሻ ልጇ ነው። አብርሃት ነው የምትኖረው ከሚሚ ጋር። ብዙ ለፍታለች፣ እየፈለገች እንዳላገኘች ነው ልጆቿን። ያው አንደበቷ ክፍት ሆኖ ሀሳቧን፣ ሀዘኗን፣ ሁሉን ነገር ብትናገር የበለጠ ታስረዳን ነበር። ነገር ግን አትችልም። በአንተ በኩል ነውና የኔንም ወደ እሷ የእሷንም ወደ እኔ ወደ ተመልካች የማድረስ እንግዲህ ኃላፊነት ሰጥተንሃል። በቅድሚያ እናመሰግናለን። ሁለት ልጆቿን የዛሬ እንግዲህ በ1979 ዓመተ ምህረት ሐምሌ 16 ቀን የወለደቻቸው። እነዚህ ልጆች የወለድሽበትን አጋጣሚ ንገሪኝ በላት። ሐምሌ በ16 ወለድኩኝ ጥቁር አንበሳ ውስጥ። አንቺ ነሽ ልጆቹን ለኤንጂኦ የሰጠሽው በላት። እኔም ለማንም አልሰጠሁም። አባቴ እንትን ተጣልተን ነበረ እና ሁልጊዜ ሰላም የለም። ከአባት ጋር ችግር ነበረ እና ራስቤ ውስጥ እያለቀስኩ ነበረ። ከዛ በኋላ ማታ ዝም ብዬ ሄድኩኝ፣ ጠፋሁኝ። ስንት ነበር እድሜያቸው ሲጠፊ? ስንት ነበረ አመታቸው እንጂ ሲጠፊ? ወር 2 ወር እያለ ጡት እንትን እየፈሰሰ ነበረ። በኋላ እናት ጡጦ እንትን ወተት እያረኩኝ ነበር እንትን ስለ ነበር። ጠፍተሽ ስትመለሽ የሉም ወይ አጣሻቸው? አንቺ ሄደሽ ስትመለሽ የሉም ነበር። ማታ ስመለስ ሳያቸው የሉም ነበር። ማማ
ወሰዱ ሄዱ ይዘዋቸው ሄዱ አለችኝ። አባባ ሰጧቸው ጋሽ መኮንን። አዎ እንግዲህ ያው ታሪኩን ትንሽ ለመግለጽ ያህል ሚሚ የተወለደችው እዚህ ቀደም ብዬ እንደገለጽኩት እዚህ 5ኛ ፖሊስ ጣቢያ በታች ባለው ቀበሌ 43 ነው የተወለደችው። እዛ ከእንጀራ እናቷና ከአባቷ ጋር ነበር የምትኖረው። ስትኖር 6ኛ ክፍል ተማሪ ያለች ያው በስህተት ነው እንግዲህ ያኔ መቼም አግብታ ምናምን አይደለም ታረግዛለች። ሐምሌ 16 1979 ዓመተ ምህረት ትወልዳለች። ቤተሰቡ ደግሞ የገቢ የለውም። በጣም በድህነት ነው የሚኖሩት። የሚሚ አባት አይነ ስውር ናቸው። ሚሚን ያው ፊት ይነሷታል። እንግዲህ ሚሚ ጥላ ትጠፋለች። ተመልሳ ስትመጣ ልጆቿ ለጄሚኒ ትረስት ለሚባል ድርጅት ይሰጣል። ያ ጄሚኒ ትረስት ደግሞ እዚህ ጎማ ቁጠባ አካባቢ ነበረ በወቅቱ። የሄዱበትን ሀገር ታውቂዋለሽ ወይ? ይበል አሜሪካ ምናምን ተብሎ ነበር። አባባ ከሰጠ በኋላ ፈረንጅ ኮስ በኋላ ቤት ከፈረሰ በኋላ እዛ ሰዓት አንተነከኝ ቀበሌዎች ከመጡ በኋላ ደብዳቤ ፎቶ ውስጥ ምናምን በፖስታ አድርገው ሰጡኝ እና ፎቶ አድርገው ሰጡኝ። እሱ የሆነው እንግዲህ ከሄዱ በኋላ ነው። ከሄዱ በኋላ ለመፈለግ ሞከርሽ ወይ? ያለፉትን አመታት በላት። ሞከርኩ። ምንም ያገኘሁትን ነገር የለም። በጣም ሞክሬ ነበረ፣ ያገኘሁትን ነገር የለም። በደብዳቤ በስልክም በሁሉም ነገር ፈልጌ ነበር። ኢትዮጵያ ውስጥ የሆኑ መስሎኝ ነበረ፣ ግን የለም። ምናልባት ውጭ ሀገር ምናምን ጀርመን ምናምን ነበር የመሰለኝ፣ ግን የሉም። እዛም እኮ ፎቶአቸው አሁን የሚያሳየው ውጭ ሀገር ነው አይደለ? ከውጭ ሀገር ነው የመጣው። ከውጭ ሀገር ነው የመጣው ፎቶአቸው። ከዛ ነው የመጡት። አባት አቶ መኮንን ምንዳይና ባለቤታቸው የልጅ ልጆቻቸውን የማሳደጊያ አቅም በማጣታቸውና የልጆቹንም የወደፊት መልካም ኑሮ በመመኘት ከቀበሌ ድህነታቸውን የሚገልጽ ደብዳቤ በማጻፍ ጄሚኒ ትረስት ለተባለ ማሳደጊያ ድርጅት ልጆቻቸውን ይሰጣሉ። በወቅቱም የተጻፈው ደብዳቤ እንዲህ ይላል። የአዲስ አበባ አጠቃላይ የከተማ ነዋሪዎች ማህበር ይላል። የከፍተኛ 3 ቀበሌ 43 ጽህፈት ቤት ለኢትዮጵያ ጄሚኒ ትረስት አዲስ አበባ ቀን ህዳር 7 ቀን 1980 ዓመተ ምህረት በቀበሌያችን ክልል ውስጥ በቤት ቁጥር 1220 ውስጥ ነዋሪ ስለሆኑት ስለ አቶ መኮንን ምንዳዬ በሚመለከት ድህነታቸውን በፍርድ ሸንጎ አስመስክረው በቁጥር 328 ህዝባር 80 በቀን 25/02/80 የተጻፈላቸው ደብዳቤ ይጠቅሳል። በዚህም መሰረት ግለሰቡ ቀደም ሲል በፍርድ ሸንጎ ድህነታቸው የተረጋገጠና የልጃቸውን የወይዘሮ ጽጌ መኮንንን ልጆች ለማሳደግ ስለማይችሉና አይነ ስውርና በሽተኛ መሆናቸው ተረጋግጧል። ስለዚህ ህጻናት ልጆቹን ተረክባችሁ እንድታሳድጉላቸው ትብብር እንዲደረግላቸው እንጠይቃለን ይላል። ያው አብዛኛው ነገር ለማንበብ አስቸጋሪ ነው። እናመሰግናለን ይላል። ከዛም ኢትዮጵያ ትቅደም ገረመው ይልና የከፍተኛ 3 ቀበሌ 43 ምክትል ሊቀመንበር ይላል። በኋላም እንግዲህ ይሄ በጎ አድራጎት ድርጅት ይህ ደብዳቤ በደረሰው በጥቂት ቀናት ውስጥ ወደ ቤት በመምጣት እናታቸው በሌለችበት ከአያቶቻቸው ላይ እነዚህን መንታ ህጻናት ለማሳደግ ይረከባል። አያትየውም በወቅቱ ይህንን ብለው ነበር። ህዳር 18 ቀን 1980 ዓመተ ምህረት ድርሻዬ መኮንን እና ስጦታዬ መኮንን ለአሳዳጊ ድርጅት ተሰጡ። አያታቸው መኮንን ምንዳይ ይልና ፊርማ አለ። እንግዲህ የህፃናቱ ስም ስጦታዬና ድርሻዬ መኮንን ነው። በአያታቸው ስም ነው የሚጠሩት። እናታቸው ደግሞ ወይዘሮ ጽጌ መኮንን ምንዳይ ትባላለች። የተባለው በጎ አድራጎት ድርጅት ግን በወቅቱ እዛው አካባቢ ጎማ ቁጠባ ተብሎ በሚጠራው አካባቢ የተቋቋመ ሲሆን በውስጡም ዶክተር ከረሜላ የተሰኙ ውጭ ሀገር ዜጋና ሲስተር አሰፋሽ የተባለች ኢትዮጵያዊት ሴት የህፃናቱን ጉዳይ በቅርበት የሚያውቁ እንደነበሩ እነዚህ ቤተሰቦች ያስታውሳሉ። ታዲያ ጊዜን እየወለደ ነገሮች በተረጋጉበት በአንድ ወቅት ከድርጅቱ ወደ ህፃናቱ አያቶች ቤት በአንድ ሰው አማካኝነት ፖስታ ይመጣል። ከውስጡ የህፃናቱን ፎቶ አውጥተው ለቤተሰቡ አባላት ይሰጧቸዋል። በዚህም ልጆቹ ወደ ውጭ ሀገር እንደ ተላኩ ይታወቃል። የእነዚህ ልጆች ትክክለኛ አድራሻ ሳይታወቅ እስከዛሬ ቆይቷል። ነገር ግን እርግጠኛ ባይኮንም ቤልጂየም ነው ያሉት የሚል
ወሬ ሰምተዋል። ከአመታት በኋላ ግን እናታቸውና የእናታቸው እህት በመሆን ይህንን ጄሚኒ ትረስት የተባለ ድርጅትን ቢያፈላልጉም ሊያገኙት አልቻሉም። ድርጅቱን መፍረሱ ይሰማል። በሰራተኛና ማህበራዊ ጉዳይ ሚኒስቴርም ቀድሞ በኩል የሚገኝ ነገር ካለ ብለው ብዙ ለፍተዋል። የበርካታ በህጋዊ መንገድ ወደ ውጭ ሀገር የሄዱ ህጻናት መረጃ በያዘው መዝገብ ላይም ተፈልገው አልተገኙም። የዚህ ድርጅት መፍረስም የልጆችን ደብዛ እንዲጠፋ እንዳደረገ ያው ግልጽ ነው። እናም ዛሬ ላይ ያኔዋ ታዳጊ የ6ኛ ክፍል ተማሪ ጽጌ መኮንን ወይም ሚሚ የ53 አመት ወይዘሮ ሆናለች። ያንንም ያህል የደላ ህይወት ባይኖራትም ተሯሩጣ ህይወቷን የምትመራ ሴት ናት። እንግዲህ ከዛም በኋላ መጽናኛ ብላ የወለደችው የ24 አመት ወንድ ልጇን ከ3 አመት በፊት የራሱን መኪና እያሽከረከረ ወደ ቤቱ ገብቶ በተኛበት ጠዋት ለቁርስ ሲቀሰቀስ ህይወቱ አልፎ አግኝተዋለች። ይህም ሀዘኗን እጅግ አክፍቶታል። እናም ወይዘሮ ጽጌ መኮንን ምንዳዬ በመላው ዓለም የምትገኙ ኢትዮጵያውያንም ሆናችሁ ሌሎች ሰዎች ልጆችን አፋልጉኝ ስትል ትማጸናለች። እንዴት ነው የቤተሰብ ሁኔታ? ሻውል እስቲ ስለ ወንድ ልጅሽም ባለፈው ስለሞተው ንገሪ እንላለን። ባለፈው ማታና ጠዋትና መኪና ይነዳልና ያው ሚሚ ስለ ልጇ አሟሟት ነው እስካሁን እየገለጸችልን ያለችው። ያው ልጇ ሞቶ ነው የተገኘው አይደለም? ማታ በሰላም ተኝቶ ቤት ውስጥ መጀመሪያ ለስራ ወጥቶ ነበር መሰለኝ እና በዛ በወጣበት ሰዓት መኪና ይዞ ወጥቶ እዛ እየነዳ ምናምን ከዛ ማታ ገባ። አይዞሽ። አዎ እንግዲህ ከጀርባ የምናየው ነው ልጇ አብርሽ። ምናልባት በፎቶግራፍ ከጀርባቸው ታስገባው ከሆነ ካሜራ ላይ በጣም የሚያምር ቆንጆ ልጅ ነው። 24 አመቱ ነበር። ቤቱ ሰርቶ የሚኖር ልጅ፣ በጣም ጠንካራ እና ለሷም ደረስኩልሽ የሚላት እና ከጠፉት ልጆቿ ቀጥሎ ያለ ልጇ ነበረ። ነገር ግን ያው ማታ ስራ ሰርቶ ገብቶ ነው የሚኖርበት የተኛበት አልጋ ላይ ሞቶ የተገኘው አይደል? አልጋው ላይ የተገኘው ያው በዛ ሰዓት እኛም አላወቅንም ነበረ። ቤት መኪና አርቶ ምናምን ገብቶ ማታ ላይ እንትን ነገ በንጋታው እመጣለሁ ምናምን ብሏት ነበረ እዚህ ቤትና እሺ ብሎ ምናምን እሑድ ቀን ነበረ ያላት። ቅዳሜ ብሏት እሑድ ነበር የሚመጣው። እዛ እንደ ድንገት እኔ ከኳስ እየመጣሁ እያለ ስልክ ተደወለ እና ሜሴጅ ልከውላት ነበረ። ታሪኩ ታሟል እኔ ቶሎ በይ ምናምን የሚል ነበር እና እሷ ድንግጣ ምናምን ስታየው አላመነችም።
እና በዚህ ጋር እኔ ስመጣ አገኘችኝና ምንድነው የሚለው ስትለኝ ታሪኩ ታሟል ቶሎ ነኝ ምናምን ነው የሚለው። እሺ ኧረ ቶሎ እንሂድ ምናምን ብለን ከዛ እኔም ልብሴን ቀያየርኩኝ እሷም ቀያይረን አብረን ስንሄድ ከጎሬ መጡ እዛ ማቃቸው ጌታ መሳይ የሚባል በመኪና አብረን ሄደን እዛ ስንሄድ ሞቷል። እሱም በምን ነበር የሚተዳደረው? እሱ መኪና አለውና ይሰራል ስራ ውስጥ። በምን እንደሞተ አልታወቀም። በምን እንደሆነ አላገባም። አዎ እንግዲህ ከዛ በፊት አያመው ምንም አያመው። ወደ ሆስፒታል አልወሰዱትም? ተወስዷል እና ወልቀት መጥቶ ነበር እሱም አላወቅኩትም። ያው ግን ወንጀል ነክ ነገር አይደለም። ምን ምልክት ታየ ነው የምትለው? አፍንጫው ላይ እዚህ አፉ ላይ ይደፍቆ ነበር እና ትንሽ ደም ነበር አፍና አፍንጫው ላይ እዚህ ጋር ትንሽ ይሄዳል። ስንት ጊዜው ነው? ግንቦት ላይ 3ኛ ዓመት። አሁን ሁለቱ ልጆችሽ ጠፍተውብሻል። አንድ ልጅሽ እንደገና በህይወት የለም እና እስቲ አጠቃላይ ያለሽን ስሜት ምንድነው ስለ ልጆች? አማራጭም የለኝም። ምናልባት አግብተው ይሆናል ይኖራሉ ይሞታሉ እሱንም አላውቅም። እዚህ ውስጥ አይደለም ብቻ ልጆችሽን የውጭ ሀገር ያሉም ኢትዮጵያ ውስጥ ያሉ ሰዎችን እንዲፈልጉልሽ ነው ምን ትያለሽ በላት? ኢትዮጵያ ውስጥ እዚህ ሀገርም ባላችሁት ህዝቦች በሌላም ሀገር ባለው ሁሉም ህዝብ ልጆቼ እንዲፈልግልኝ ይጠይቃል። እንደው ፈጣሪ ፈቅዶ ልጆችሽን ብታገኝ ምን ይሰማሻል? በጣም መደሰት እነሱ ባገኝ እነሱ በጣም ደስ ካልመጣ ያው እግዚአብሔር ጸሎት ጋር ሆይናቸው አሁን እሷ ለማንም የልጆቿን ሐዘን ለመግለጽ አንደበቱም የላትም። ሁሌ ታለቅሳለች። ያው እነሱ ትዝ ይላታል። ሁለተኛ ነገር ደግሞ ልጇን አታለች። በቅርቡ ዓመታት ልጇን አታለች። ሁለተኛ ነገር ደግሞ ልጆቿ ካጠገቧ ስለሌሉ በአሁኑ ሰዓት ትጨነቃለች በጣም። እኔ ነኝ ደግሞ የመጨረሻ ልጅ ቤት ውስጥ። ያው እኔም ተማሪ ነኝ። ያው እዛ ትምህርት ቤት ሄጄ ስመለስ ያው አንዳንዴ እያለቀሰች አገኛታለሁ። ማለት ሳልሞት እኔ ልጆቼን ባገኝ ትለኛለች እና ህልሟን ባሳካ ደስ ይለኛል። አሁን ላይ ያቺ የ6ኛ ክፍል ተማሪ የነበረችው ታዳጊ ጽጌ መኮንን ምንዳዬ 53 ዓመት ዕድሜ ያላት ወይዘሮ ሆናለች። በልጅነት ዕድሜ የሆነውን ሁሉ ዞር ብላ እያሰበች ታዝናለች፣ ትቆዝማለች። ሐዘኗን ናፍቆቷን ለመግለጽ የሚያስችል አንደበት ብታጣም አይኖቿ ግን ዘወትር በእንባ ይታጠባሉ። ሜክሲኮ አካባቢ ቀበሌ በሰጣት ትንሽዬ ቤት ውስጥ ከ15 ዓመት ወንድ ልጇ ጋር ትኖራለች። ኑሮን ለማሸነፍም የተለያዩ የጉልበት ስራዎችንም ትሰራለች። ያላት ኑሮ ለሁለቱ እንደማያንስም አዘውትራ ትናገራለች። በዚህ ወቅት ምንም ነገር ቀርቶብኝ ተፈላጊ ልጆቼን ድርሻዬና ስጦታዬ መኮንን ምንዳዬን ሐምሌ 16 ቀን 1979 ዓ.ም በጥቁር አንበሳ ሆስፒታል የወለድኳቸውን ጄሚኒ ትረስት ለተባለ አሳዳጊ ድርጅት በአያታቸው አማካኝነት የተሰጡትን ከዛም ይሄው ድርጅት ወደ ውጭ ለጉዲፈቻ የላካቸውን እርግጠኛ ባልሆንም ቤልጂየም እንደሄዱ የምጠረጥረውን ዛሬ ላይ የ35 ዓመት እድሜ ያላቸውን መንታ ሴት ልጆቼን እባካቸው አፋልጉኝ ስትል በመላው ዓለም ለምትገኙ ኢትዮጵያውያንና ሌሎች እናታቸው ወይዘሮ ጽጌ መኮንን ትማጸናለች። እኛም ፈጣሪ ይርዳሽ እንላለን።